እዚህ ሙቀት ሶፍት አስፈላጊ አጠገብ ያለውን ሰው ቁርስ በልተሃል ወይ በሉት። አንቺ አታወሪም እንደዛ ከገላ ዛጋለው ቁርስ በልተሃል እንደብለህ ታያዝ ባጨብጥ ይኸው በሌላ እንዳትይዛት ዝም ብለህ ቁርስ በልተሻል በል ነግረህ ወዳለው ወድሻለው ተባባሉ። ታያየቁ ውስጥ ያጠገባችሁ ያለው ሰው ወድሽው ስምሽ ማን ነው ስሚ ማን ነው ተባባሉ። ነግረህ ስልኳን ተቀበል። አንዳንድ ጊዜ ታያዙ ሰው ጥሩ ነው እንዴ መታወቅ ጥሩ ነው። እንዴ ቸርች ውስጥ አይሰብኩንም ያላገባ በዛ ቸርች አስተምሩልማ። ወጣት ከሆነ ወጣት ይጠያየቅ የመጽሐፍ ቅዱስ አይደል እና ቸርች ስለማንማር እንዲሁ ተጣልተን ቀራን። እንዲሁ ከሩቅ ሆነን ወጥቁል ሆነን ጠጋ ጠጋ እንበል እንጫወት እንደምናይ እንደነ በቅዱሳን ሰላምታ ተሰጣጡ እግዚአብሔር በሚወደው መንገድ ተቀራረቡ። ኃጢአት አይደለም። ነገራችን ላይ ዮሐንስ ቀይ ባህር አካባቢ ጥቅልል አለው። ስለሱ የተጻፈ ግን ባርምን ሆነ ተቃጠለ። አንድ ጥቅልል አለ እና እዛ ጥቅልል ላይ ስለ ዮሐንስ ሲያወራ አላገባም ድንግል ነው ይላል። እንደ ጳውሎስ እንደ ደግሞስ ሞትን አልቀመሰም ይላል። ወደ መንግስተ ሰማያትን ወረሰ። በቃ እንደነ ኤልያስ እንደነ ሄኖክ ሞትን አላየም ይላል በአዲስ ኪዳን ላይ። ጴጥሮስን ምን አለው? እውነት እውነት እልሃለሁ የሰው ልጅ በክብሩ እስከሚመለስ እሱን አገኘው ያውቃል። አንተን ዛሬ ያገኘ አሜን። አልገባም ሰው አልገባውም ሰው በደንብ ስሙ። ይኸውልህ እኔ በደንብ ነው እንትን ለማውራት ሞክራለሁ ነው ያቅሜና ይሞክራለሁ በደንብ ስሙኝና ሞትን አልቀመሰም። ከመጣሉ በፊት በፈላ ውሃ፣ አንዳንዶች በፈላ ውሃ፣ አንዳንዶች ደግሞ በፈላ ዘይት ላይ ተቀቀለ ነው የሚባለው። በፈላ ውሃ ተቀቅሎ ፍጥሞ የምትባል ደሴት ዳት ሚንስ ፍጥሞ ማለት ፍጥሞ ወረደ ሰው ከተባለ ጠያቂ የለው። ወይኒ ቤት ወረደ ጠያቂ ያለው። ወይኒ ቤት ወረደ ማለት ጠያቂ ያለው። በለሃል አካባቢውን በረዷማ ነው አይመችም። በዘይት ተቀቅሎ ወይም በፈላ ውሃ ተቀቅሎ ቡሹ ከፈጀ ሰውነቱ አይኑ እንዴት እንዳልፈረጠ መድኃኒዓለም ይወቀው። ጠያቂ የለው ለጌታ ካድ ተብሎ ነው። ኔሮ የሚል ሰውዬ ካዳ ነው። ካድ ሌላ አንድ አብሮሮኪን የሚባል ጓደኛ አለው። አብሮሮኪን የሚባል አብሮኮሪን የሚባል አንድ ጓደኛ እንዳለው አንድ መጽሐፍ ያስረዳኛል። አብሮኮሪን ይባላል። ጓደኛው ነው፣ የዮሐንስ ጓደኛው ነው። ወደ ኤፌሶን በገባበት ስላልተመቸው አንዲት ዮሪና የምትባል ይላል። ከመጽሐፍ ላይ ነው የምነግራቸው እንጂ ነግሬሃለሁ። መጽሐፍ ቅዱስ ውስጥ እንዳትፈልግ ስለሱ የተጻፈው ሮሚና የምትባል አንዲት ሞግዚት ጋር ገባና እሱ ውሃ አምጪ ሆነ። የአብሮኮር የሚባለው ደግሞ እንጨት ፈላጭ ሆነ። ወንጌል ለመስበክ ራሱን እያዘጋጀ ነው። ከተማውን እያጠና አባቶቻችን እኮ ወንጌል ለመስበክ ማድርጉት ነገር የለም። እኔና አንቺ